ተክለ ሃይማኖት ጻድቅ አይቻለው ባንተ። መረጃ ልሰጣችሁ ብቻ ነው የመጣሁት። ከሳሽ እህተ ማርያም የክሱ አይነት ስም ማጥፋት የዛሬ ዳኛ ውሳኔ 7 ቀን ጊዜ ቀጠሮ። ከዚህ በላይ በቁም መሞት የለም። ብዙ አባቶች ጳጳሳት ሳይቀር ምዕመኗ ስርዓቷን ዶግማዋን እያንዳንዷን የቤተ ክርስቲያንን ነገር ስታንቋሽሽ እንዲሁም በተለያየ ግብር ስለሷ በየሚዲያው ሲነገር የነበረች ሴት ከሳሽ ሆና እነዚህን ወንድሞች ዛሬ አሳስራለች። ከዚህ በላይ በቁም መሞት የለም። እኔን ግን አታለኝ ወይ ለቤተ ክርስቲያን ልሰጥ ነው ወይ ይሄ ደግሞ የት ነው የሚገኘው? ሮም ጣሊያን ከ432 እስከ 440 ባለው ጊዜ ውስጥ የተሳለ ስዕል እንደሆነ የሚናገረው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድን ነው ያጠፋችው? ምንድነው ይሄን አክል የመረጠላቻ? ቅዱስ ኤፍሬም ሶርያዊ የተናገረውን ይሄ መጽሐፍ ገጽ 24 ላይ ኮት ያደረገውን ተመልከቱ። The images of our great king በቅንፉስ ክራይስት የንጉሳችን የክርስቶስ ስዕላት are in his churches ይላል። እሱ በመሰረታት በቤተ ክርስቲያን ውስጥ ናቸው ይላል። Men's on Virginity በተባለው መጽሐፉ ቅዱስ ኤፍሬም ሶርያዊ የተናገረውን ኮት ያደረገው ይሄ መጽሐፍ የአራተኛው ክፍለ ዘመን አባት ነው። ለዚህም ነው በእኛ ቤተ ክርስቲያን አጸድ ውስጥ የመድኃኒታችን ኢየሱስ ክርስቶስ ልደቱን፣ ጥምቀቱን፣ ስቅለቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን የሚያውስላት የምንስለው ከ14ኛው ክፍለ ዘመን ከአፄ ዘርዓ ያዕቆብ በፊት የነበረ ኢትዮጵያ አይደለ ሶርያዊ አባት ነው። ይሄ የቤተ ክርስቲያናችን አንዱ ማስረጃ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ከነ ማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።